ፋዘር የልጅነት ባለቤቴ ነው የልጆቼ አባት ነው ብለሽ ለሱ ካላደላሽ በስተቀር አሁን የምጠይቅሽ ጥያቄ በስተክል ትመልሽልኝ። ምን አይነት ጥያቄ ይሆን የምጠይቀው? ስሚ ልጅ ቢሮጥ አባቱን አይቀድምም ይባላል። እግዚአብሔርን አሁን እኔና ፋዘር ብንሮጥ እኔ አልቀድመው መልሽልኝ። እግዚአብሔርን አልቀድመው። በምን ሂሳብ ነው የምትቀድመው? እኔ አሁን ማን ይሞት ከነ ፋዘር ጋር ብንወዳደር ልጅ ፋዘር አይደል? በምን ሂሳብ ንገረኝ እስኪ። በምን ሂሳብ? ምን ሂሳብ ያስፈልጋል ለሩጫ ነው? እንዴት ሩጫ? እሱ እኮ አስወልዶ እዚህ ጋር ለፍቶ ወልዶ አይባልም፣ አስወልዶ ነው የሚባለው። ይሄንን ወቅ ደግሞ አማርኛውን አስተካከል። ወልዶ ሳይሆን አስወልዶ ነው የሚባለው። ስለዚህ አሳድጎ እዚህ ጋር አድርሶ ስንት ዋጋ አንተን እዚህ ጋር ለማድረስ ስንት ዋጋ ከፍሏል። አንተ በምን ሂሳብ ነው እሱን ሮጠ የምታመልጠው? እኔ በጣም ያንግ ነኝ፣ ጋሼ ወልድ ናቸው። ስለዚህ አሁን እኔ እና እሳቸው ብንወዳደር አሁን ፌር ይሆናል? ሩጫው ራሱ ፌር ይሆናል? አይደለም። ሩጫ ተባለ እንጂ ስትተረጉመው አተረጓጎሙ ሌላ ነው። ገባ? በጣም እየተወጫበርን ያለ ነው። እግዚአብሔር እኔ በጣም እንደዚህ አይነት ነገር ልክ አይደለም። እኔ አሁን ከዚህ ጀምሮ መስተካከል አለበት ባይ ነኝ። ምንም ራስን አታጨናንቅ። በቃ ወደድክም ጠላህም በምንም አይነት አባትህን አትበልጠው። እኔ በልጠዋለሁ አላልኩም። እኔ በልጠዋለሁ እኮ ቀድመዋለሁ ማለት ያው በልጠዋለሁ። ጋሺ 70 ምናምን ዓመታቸው ነው። እኔ 25 ምናምን ዓመቴ ነው። 20 ምናምን 70 ዓመት አልሞላው እንዴ? ወዴት አልሞላውም እንዴ? ገና ነው ገና ነው እሱ እንዴ አልሞላው። ተጋገዝ መደራረብ ተጀመረ አይደለም? እሺ በጣም ጥሩ